በዚህ ቪዲዮ የ$250,000 እረፍት እናደርጋለን። በጣም ያምራል። እውነት ነው። ከ$100,000 ፕሬዝዳንት እረፍት ጋር ያለውን ልዩነት አሳያችኋለሁ። በዚህ በኩል ጌታው የ$150,000 እረፍት የኤፍል ታወርን ለብቻችን ይዘናል። በህይወት ለመትረፍ እየሞከርኩ ነው እስከ $1 እረፍት ድረስ። በዚህ በኩል ልጆች ይቺ ጎጆ እረፍታችን ናት። ውስጡ ይታያል። ግድግዳ የለም ጂሚ፣ ማለት ግድግዳ አለ። ይሄ ይደብራል። ካላመናችሁ $1 ነው። እዩ። ወደ $1 አጠጋጋሁት። በ$1 ይህንን አልጋ አገኘን። በር ላይ የተቀመጠ ፍራሽ፣ የተሰበረ ቁም ሳጥን፣ በከፊል የሚሰራ ማብራት። እዩ። በመጨረሻም ከጣሪያው የሚመጣ ድምፅ። ክፍሉ ውስጥ ድምፅ እየሰማሁ ነበር። ጣሪያችን ላይ ራኩን አለ። ሆቴላቸው ውስጥ ራኩን ቢኖር አብዛኛው ሰው ይናደዳል። እኛ ግን ደስ ብሎናል። መቼ ነው የምንወጣው? ነገ። ቆየት ብለን የ100,000ና የ$250,000 እረፍቶችን እንዳለ አስታውሱ። ቀጥታ ወደ እርሱ መሄድ አንችልም። አይ ስቃያችንን ከደስታችን ጋር ለማነጻጸር መሰቃየት አለብን። ሁላችንም አንድ አልጋ ላይ እንተኛ። እራት አልጋ ላይ ከፈለግን $4 ነው። መጀመሪያ አሸዋውን እናውጣ። ቀጥሎ 10,000 እጥፍ ውድ የሆነ እረፍት። ወደ $10,000 እረፍት እንኳን መጣችሁ። አምላኬ ሆይ ዋው! ይሄ ያበደ ነው። ቆይ ይሄ ምንድን ነው? ጄሊፊሽን አለው። ይሄ ምንም አያስፈልግም ነበር። ውጩ መዋኛ አለው። የግል መዋኛ። ከፊልም የወጣ አይመስልም? ክፍሉ ቀጥታ ወደ ባህሩ ዳርቻ ይወስዳል። ዋው! የግል ባህር ዳርቻ ነው። ውሃ መቼ ነው እንዲህ ሰማያዊ የሆነው? አላውቅም። ሁሉንም ያካተተ ይሄ እረፍት ትልቅ ስፓን አለው። ዋው! በፍላሚንጎዎች የተሞላ ፓርክ። እየተጣሉ ነው ፍላሚንጎዎች። እና ገደብ የሌለው የክፍል አገልግሎት። እሺ ምን ትፈልጋለህ? የዚህ ቦታ ብቸኛው መጥፎ ነገር ራኩን አለመኖሩ ነው። ግን አልወቅሳቸውም። በዚህ ሪዞርት $10,000 ስታወጣ ለእያንዳንዳችን አንድ ፎቅ ይሰጠናል። ልክ እንደ ጂሚ ነው። እኔ ግን ፎቁ ላይ ነኝ። መረብ አልጋ አለኝ። እዚህ መተኛት የምችል ይመስለኛል። አልቻልኩም። እይታህን የው ክሪስ። ሄ ያዝኩት። 3 2 1 ሄ። እሺ ህጎቹን ላውጣ። ህግ 1 አዎ መዋኛ ውስጥ ትራስ መወርወር የለም። ህግ 2 ይቅርታ ታሪክ። አሁን ሆቴሉ የሚታወቅበት እስከ ባህር ዳርቻች የሚረዝም ድንቅ መዋኛ ገንዳ። ውሃው እንዴት አይፈስም? ብዙ ጥያቄ አለኝ። ልጆቹን እረፍት ይዞ የመጣና መዋኛ ውስጥ እንደሚያያቸው አባት ተሰማኝ። $10,000 እረፍት እብድ ነበር፣ ግን ቀጣዩ የዓለማችን ጫፍ እረፍታችንን አይበልጥም። አሁን በፓሪስ $50,000 እረፍት። ባጌት። $50,000 እረፍታችንም በቅንጡ ጀልባ ጉዞ ይጀመራል። ምንድን ነው? ሞተሩ ነው ወንድም። 1805 ነው እንዴ? ታሪክ። ያንን ሰው ያቅርበው። እየቀረጸ ነው። ሄ እጃቸውን መለሱ። የዩቲዩብ ቻናል አለ? እንግሊዘኛ የሚችል አይመስለኝም። ይሄ እረፍት ከምርጥ ምግብ፣ ከከተማ ጉብኝትና አስገራሚ እይታ ካለው የቅንጡ ክፍል ጋር ይመጣል። ይሄ ትንሽ ሮማንቲክ ነው። አዎ አንተና ቻለር መሳሳም አለባችሁ። በመጨረሻም በጣም ውድ ሰርፕራይዝ አለን። $50,000 እረፍት ሆኖ እስካሁን 50,000 አለማውጣታችን ገርሟችኋል? አዎ የት ነው ያለው? ከጀርባችሁ ነው። እሱ የኤፍል ታወር ነው። አዎ ሙሉውን የኤፍል ታወር ለብቻችን ይዘናል። በእውነት አዎ። ከ50,000 ውስጥ ለኤፍል ታወሩ ስንት ወጣ? ሁሉም ማለት ይቻላል ኤፍል ታወር ላይ ነን። በስርቆት የገባን ይመስላል። ቀልድ አይደለም፣ የእኛ ነው። ቀጥታ ሰልፍ ሳንይዝ እንገባለን። ሕገ ወጥ ይመስላል። አብዛኛውን ጊዜ ቦታው በሰዎች ይጨናነቃል። ሙሉውን ለብቻችን ስለያዝ ነው። ወደ ታወሩ ጫፍ ለመውጣት እንሞክራለን። እስከ መጨረሻው ጫፍ። ልጆች መጫወት ይበቃል፣ እንውጣ። በመንገዳችን ላይ 187 ጫማ ከፍታ ባለው አንደኛው ፎቅ ላይ ቆም። ዓለም አቀፍ ሬስቶራንት ለብቻችን አገኘን። ሙሉ ታወሩ የእኛ ሆኖ ሳለ አሁንም ሬስቶራንቱ ጥግ ላይ አስቀመጡን። ያ ከኤፍል ታወር ጫፍ የሚመጣ አሳንሰር ነው። ያስፈራል። ተከፈተ። ከዚህ ኩኜ ቤቴ ይታየኛል። ፈረንሳይ ነን እኮ። ሆቴል ይታየኛል። ምን ያህል ከፍ እንዳልንዩ። ጆሮ የተደፈነ። እዚህ ምን እያደረግን ነው? አምላኬ ሆይ መላው ከተማ ይታያል። እብድ ነው። ታሪክ ገና ብዙ መውጣት አለብን። ይህ አያልቅም።
አሁን ወደ ጫፍ እየሄድን ነው። በአንድ ወቅት ይሄ በዓለም ረጅሙ ሕንፃ ነበረ። አሁን ልዝለል? አይ ኑ ልጆች ተከተሉኝ። ከዚህ በኋላ አሳንሰር የለም፣ ደረጃ ብቻ ነው። ንፋስ አለ። በጣም ከፍ ብለናል። አምላኬ ሆይ ታሪክ፣ ካሜራውን እንዳትጥለው። 900 ጫማ ከፍታ ላይ ቁመናል። ተራ ሰው እንዲደርስበት የተፈቀደ የመጨረሻው ጫፍ ግን ዛሬ ማታ የኛ ስለሆነ የመጨረሻ ሰርፕራይዝ አለን። ከዚህ በር በስተጀርባ ምን ያለ ይመስላችኋል? ደረጃ። እንዴት አውቃለሁ? ደረጃው ይታያል። አዎ ተጨማሪ ደረጃ አለ። ግን ይሄ ማንም ወደማይፈቀድበት ትክክለኛ ጫፍ ይወስደናል። አምላኬ ሆይ ወንድም አምላኬ፣ እዚህ መፍቀዱን ታውቃለህ? አላውቅም። ያስፈራል። ጠርዙ እስከ ወገቤ ይደርሳል። በሕይወት ለመቆየት እየታገልኩ ነው። ቱሪስቶችን ለምን እዚህ እንደማይፈቅዱላቸው ገባኝ። በሌላኛው የከተማ ጫፍ እኛን የሚቀርጽ ካሜራ ማን አለ? ከ1 ማይል በላይ ይርቃል። ካሜራው ጥሩ ከሆነ እጅ ሰንዝረ ማየት ትችላላችሁ። $50,000 እረፍት። ይህ ደስ ይላል። በሕይወቴ አንድ የሚገኝ ዕድል። ለምርጡ ቅጽበት ዝግጁ ናችሁ? አንድ ዩቲዩበር ለምን እንዲህ አይነት ስልጣን እንደተሰጠው አላውቅም። መብራቶች። ኦ መጣ። አምላኬ ሆይ እንደ ዲስኮ ሾው። ዋው! ሰዎች ቀጣዩ ትዕዛዝ እንደሚሰራ አላውቅም፣ ግን ሁሉንም ማብራት አጥፉ። ጨለማ ሆነ። ኤፍል ታወር ጠፋ። እነዚህ በሚሊዮን የሚቆጠሩ ፈረንሳውያን ምን እያሰቡ ይሆን? ከዚህ ታወር ማውረድ አለባቸው። ለምን ይህን ያህል ቁጥጥር እንደሰጡን አላውቅም። ቀጥሎ $100,000 እረፍት ወደ ስዊዘርላንድ እንሄዳለን። ግን ይሄ ተራ እረፍት አይደለም። ይሄ ሆቴል ባለ 2 ኢንች ወፍራም ጥይት የማይበሳው መስኮት ሙሉ ሕንፃውን የሚዘጋ የአደጋ ቁልፍ አለው። በደህንነት የተጠበቀ ነው፣ ምክንያቱም የዓለም መሪዎችና ፕሬዝዳንቶች የሚያርፉበት ስለሆነ። የሳይድመን ልጆችም አካባቢው ስለነበሩ ጋበዝኳቸው። አምላኬ ሆይ የምግብ ሽታ አለው። ሙሉ ውቅያኖስ እዚህ አለ። ይሄ በአውሮፓ በጣም ውዱ ፔንት ሃውስ ነው። ሙሉ 8ኛውን ፎቅ ይዘናል። ብዙ ክፍሎች፣ ቀንና ሌሊት የሚያገለግሉ ሰራተኞችና አስገራሚ ምግቦች አሉት። ትፈልጋለህ? አዎ፣ ቅመሰው። ኦ ዋው! እነዚህ ሰዎች ከተለመዱ እንግዶች ጋር ሲነጻጸሩ እንዴት ናቸው? ከእነርሱ ጋር ሲነጻጸሩ ሞኞች ናቸው። ቀደም ሲል እንዳልኩ በጣም ተደማጭነት ያላቸው መሪዎች ለእረፍታቸው ይህንን ቦታ ይመርጣሉ። ደህንነቱ የተጠበቀ ነው። በደህንነት በኩል ጥይት የማይበሳው መስኮት አለው። ይህ ጥይት አይበሳውም። ዋው! ወፍራም ነው፣ ጠንካራ ነው። ተስፋ አደርጋለሁ። እኔ ፕሬዝዳንት ነኝ። ለሳይድመን መደራደር እችላለሁ። እሞክራለሁ። ይህ ለድርድሩ ይረዳኛል። 10% መግዛት እፈልጋለሁ። ስንት ነው ልጆች? አንተ በለው። 200 ሚሊዮን ጂሚ። 200 ሚሊዮን። እሺ፣ ወደ አደጋ ቁልፉ። የለም፣ አልዋሽም። ከመጣን ጀምሮ ይህን ቁልፍ መጫን እፈልግ ነበር። ጥሩ ሐሳብ መሆኑን ሁላችንም እንስማማለን። የለም ካርል፣ የአደጋ ቁልፉን ተጫን። ቆይ፣ በር ሲዘጋ እዩ። ተቆለፈብን። ተቆልፏል። እዚህ ውስጥ ናችሁ። ኖላን ነው? አዎ፣ በሩ ተዘግቷል። ለአንድ ሰከንድ ነው የራኩት። ይህ ቁልፍ ይከፍተዋል። ደንግጠህ ወዲያው አትከፍተውም? አሁን ቁልፉን ከተጫንክ ፖሊስ ይመጣል። ቅጣትም አለው። ድጋሜ እንዳትጫነው። አንድ ፕሬዝዳንት ወደ ማክዶናልድ እንዴት ይሄዳል? የፕሬዝዳንት ጉዞ እንይ። ግቡ። ፕሬዝዳንት ከሆንክ በየቦታው ከጠባቂዎች ጋር መሄድ አለብህ። ይህ ማለት ስትነዳ እጀባለን። የትኛው መኪና ውስጥ እንደምንገባ እንዴት እናውቃለን? 3ኛው ወይም 4ኛው? የትኛው መኪና ነው አደገኛው? አንደኛው። ኖላን፣ አንደኛው ላይ መሳፈር አለብህ። ሃሪ ናግባ። ካለር፣ ፕሬዝዳንቱ መሃል አይቀመጥም። ብዙ ጊዜ ጠባቂዎቹ ትሆኑ ነበር፣ ግን ይበቃል። ተጠጋጉ። የትኛው ፕሬዝዳንት ነው ማክዶናልድ የሚሄደው? እንዴት ነው ይህንን ማድረግ መቻላችንን አላምንም። በፕሬዝዳንት አጀባ ስትጓዝ ብዙ ሰው ያስተውልሃል። እንዴት ነው? ይህ እብድ ነው ሰውዬ። የሁሉንም ትኩረት መሳባችን ደስ ይላል። ሰዎች ልክ እንደ ፕሬዝዳንት ይቆጥሩናል። ይገርማል። ይህ ማክዶናልድ ትንሽ አስገራሚ አደረገው። ምን እየተካሄደ ነው? ጥበቃችንን አትቁጠሩ። ጂሚ፣ ይህ ከኤፍል ታወር ይበልጣል። እንደ ንጉሱ ጣዕም ይወስናል። እስካሁን ያደረኳቸው እረፍቶች ድንቅ ነበሩ፣ ግን ከቀጣዩ ጋር አይነጻጸሩም። የመጨረሻው እረፍታችን በድጋሜ ከዓለም ማዶ ነው። አሁን ጃፓን ነን። $250,000 እረፍት። ልዩ እንግዳ ስለምናገኝ እስከ መጨረሻው እዩት። እረፍታችንን ለመጀመር ሻንጣችንን በጃፓን ውድ ሆቴል አኖር። ይህ በጣም ትልቅ ነው። ክፍሉ ውስጥ ድምፅ ይስተጋባል። ከዚያም ቶኪዮን ማወቅ ፈለግ። አሁን በጎዳና ላይ
ማሪዮን ካርት እንነዳለን። የማሪዮን ካርት ተከራይተን በጃፓን መንገዶች ላይ እየነዳን ነው። ሰዎች እያዩን ነው። ይህ ለመንገድ የተሰራ አይደለም። እውነተኛ መኪኖች ከጎን እየነዱ ነው። እዚህ ስንት ሰው መንገድ እንደሚሻገር እዩ። ይህ በዓለም ሥራ የሚበዛበት ማቋረጫ ነው። እኛ ደግሞ በመሃሉ እየነዳን ነው። ጃፓንን እወዳታለሁ። ቦታው እብድ ነው። ቀጣዩ ቦታ ስንደርስ ከሰይፍ አዋቂው ዩሹ ኦኪ ጋር ተገናኘን። ላለፈው 26 ዓመት በካታና ሰልጥኗል። የሳሙራይ ጥበብ ትምህርት ሊሰጠን ተስማማ። እያንዳንዳችን ካታና አገኘን። ትምህርቱን ሰይፍ በመወዝወዝ ጀመር። እንዳሰብነው ቀላል አልነበረም። አይ ሊያቀርቡት ነው። አሁን የእኔ ተራ ነው። ልጆች ይህንን የማደርገው ይመስላችኋል? አዎ ትችላለህ። ልጆቹ ምን እንደሚያደርጉን አዎ እኔ ማን ነኝ? ከዚያም የሳሙራይ መምህራችን ይህንን ድንቅ ካታና ሰጠን። አይገባኝም ግን አመሰግናለሁ። ይህ $1,000,000 እረፍት ስለሆነ በዓለም ውድ የሱሺ ሼፍ ከሙሉ ተንሳፋፊ ሬስቶራንት ጋር ተከራየን። ሼፉ ምግቡን በጠረጴዛችን አጠገብ ያዘጋጃል። ማየቱ ራሱ ልዩ የእራት ተሞክሮ ነበር። ዋው አምላኬ ሆይ! አዕዋፋቱን መመገብ እንደምንችል ነገሩን። እንካ ትንሹ በአየር ላይ እንዴት እንደያዘው እዩ። ሂሳቡን ከፈልን። አመሰግናለሁ። ወደማውቀው እብድ ቦታ ሄድን። ተከተሉኝ። ሙሉውን ቦታ ተከራይቼዋለሁ። ከመግባታችን በፊት ካልሲ አውልቁ። ይህ የኪነ ጥበብ ሙዚየም ነው። አምላኬ ሆይ ሰውነት የወረረኝ። አይኖችን ለማመን ተቸገርኩ። ስትሞት የምታየው እንዲህ ይመስልሃል? ሳይሆን አይቀርም። ቀጣዩ ክፍል ምንድን ነው? አብዛኛው ጊዜ ቦታው በሰዎች ይሞላል። እኛ ግን ሙሉን ለራሳችን አስጠበቅን። ካደረግናቸው ምርጥ ነገሮች አንዱ ሊሆን ይችላል እነዚህ አሳዎች ናቸው። ሙዚየም ውስጥ መዋኛ ገንዳ ውስጥ ሁነን ከአኒሜሽን አሳዎች ጋር እየተጫወትን ነው። በእረፍት ላይ ሊደረግ የሚችል ልዩ ነገር ነው። ቆይ አሳዎቹ ከበቡን። አሁን በየቦታው እየሄዱ ነው። አሁን ሳይረባቸው አይቀርም። ለዚህ ነው በሮቦቶች ወደሚተዳደረው ሬስቶራንት የመጣ ነው። ምን? ስሜ ፔፐር ነው። መቀመጥ እንችላለን ፔፐር? በእርግጥ ምቹ ቦታ እንፈልግ። ሙሉውን ቦታ ስለያዝ ነው። እዚህ ያሉ ሮቦቶች አስተናጋጆች ብቻ ናቸው። የምግቡ ሮቦት መጣ። ቆይ ምግቡ በሮቦቱ ነው የሚመጣው? ፔፐር ቻለርን እያየው ነው። ፔፐር ቻለርን አይወደውም። ነገ ሙሉ የመዝናኛ ፓርክ ስለተከራየሁና ፒውዲፓይም ስላለ ሁሉም ሰው እንዲበላ አደረግኩ። እኔና ፒውዲፓይ ረጅም ታሪክ አለን። መቼ እንደምትመጣ እያሰብኩ ነበር። ከቲሲሪክ ጋር በነበረው የሰብስክራይበር ውድድር ረድተነዋል። ዩቲዩብ ላይ ፒውዲፓይን ፈልግና ሰብስክራይብ አድርገው። በመጨረሻም ደረስንበት። ሚስተር ቢስ በሰብስክራይብ በለጠኝ። የራሴን መድኃኒት እየቀመስኩ መሰለኝ። ችግር የለውም ይገባዋል። ጓደኛሞች ከሆን ብንቆይም በአካል ተገናኝተን አናውቅም። ይህ ረጅም ጊዜ የጠበቅኩት ቀጠሮ ስለሆነ ሙሉን የመዝናኛ ፓርክ ተከራየሁት። ፋጂ ኪዩን ሃይላንድ ነው። በጃፓን አስፈሪ ጨዋታዎች ያሉበት፣ ብዙውን ጊዜ በሺዎች የሚቆጠሩ ሰዎች ይሰለፉበታል። ግን እንደተለመደው ሙሉን ለእኛ ተከራየሁት። የፈለግከው መጫወት ትችላለህ። አሁን ይህንን ሮል ኮስተር ለብቻዬ ልጫወት ነው። እዚህ የምታዩት በዓለም አስፈሪው የሮለር ኮስተር ቁልቁለት ነው። እኔም ፈራሁለት። ቃል እንደገባሁት የዩቲዩብ አባት ፒውዲፓይ ፓርክ ውስጥ አገኘን። በቀጠሮው ቀን ስለተሳሳትኩ ትንሽ ዘገየው። ይቅርታ። ፌሊክስ በፓርኩ ውስጥ ያለውን እብድ ኮስተር መጫወት ፈለገ። ለምን ፈራ? ሮለር ኮስተር በጣም እፈራለሁ። ፌሊክስ ከተጫወተ እኔም እጫወታለሁ። እንሂድ። ደንግጫለሁ። አደርገዋለሁ። እዚህ ላይ ከሞትኩ መጥፎ ስሜት ይሰማችኋል። ጫማ ታወልቃለህ። ሊበር የሚችል ነገር ሁሉ ይህ መጥፎ መሆኑን የምታውቁበት በዚህ ነው። በዚህ ጨዋታ ጫማችንን እንኳን አላምኑም። ይህ የቅዠቴ መጨረሻ ነው። ፈርቻለሁ። ማደግ አልፈልግም። እያስፈራሃኝ ነው። ተረጋጋ። ምንም ብታደርግ እንዳታስታውቅ። ምን እንደሆነ በፍጹም አላውቅም። የሆነ ቦታ ላይ የ90 ዲግሪ ቁልቁለት አለ። እያበድክብኝ ነው። ለምን እዚህ መዘገብከኝ? አንተ ነህ ያመጣኸኝ።
ግን የማውቀው ነገር ጨዋታው ወደ ኋላ መሄዱን ነው። ለምን ወደ ኋላ እንሄዳለን? ለምን ይሄንን አደረኩ? አምላኬ ሆይ ተገልብጠናል። ጂሚ ይህ እብድ ነው። ምርጡ ሮለር ኮስተር። ፌሊክስ ምን አደረግን? እያለቀስኩ ነው። ምርጡ ኮስተር። እንባዬ እየፈሰሰ ነው። ስለተገናኘን ደስ ብሎኛል ጂሚ። እኔም ልሂድ። መጀመሪያው ላይ ጮኸሃል። ምን? አመሰግናለሁ። እንዲህ ያለ ድንች በልቼ አላውቅም። ስለቀደምከኝ የመጣብህ ነው። ፌሊክስ ስለቀደምኩህ ይቅርታ። በኃይል ማስፈራራት ግን አልነበረብህም። ጥሩ ናቸው። $250,000 እረፍት ይህንን ይመስል ነበር። ቪዲዮውን እስከ መጨረሻው ስላያችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ